ዋው አይ ዶንት ቢሊቭ ኢት ዩቲዩብስ ኤጅ ኢዝ ያንገር ዛን ሚ። የተወደዳችሁ ነው የተከበራችሁ የቻናሌ ተከታታዮች እንደምቆያችሁ እንደምስከሳ ደረሳችሁ በያላችሁበት ሰላማችሁ ብዝት ይበል እያልኩኝ ዛሬ እንግዲህ እኛ እየተሳተፍንበት ባለው ይህ ሶሻል ሚዲያ ማለትም ዩቲዩብ ሂስቶሪካል ባክግራውንድ ወይ ደግሞ ታሪካዊ አመጣጥና አሁን ያለበትን ሁኔታ ጠቅላላ አድርጌ ትንሽ ልበላችሁ ብዬ ነው። ከዚህ በኋላም ስለ ዩቲዩብ አሰራር አከፋፈት እንዲሁም እድገት አንዳንድ ነገር እነግራችኋለሁ ማለት ነው። ስለዚህ አብራችሁ ይቆዩ። ሀሳብ አስተያየታችሁን ደግሞ በኮመንት መስጫ ሳጥን ላይ አስቀምጡልኝ። ሄዱ ጎ እንግዲህ ዩቲዩብ ማለት ምን ማለት ነው? የአሜሪካ የማህበራዊ ሚዲያ ክፍል ሲሆን ሼር የሚደረግበት ቪዲዮዎች ሼር ይደረጋሉ። ከዛ ደግሞ የኦንላይን ቪዲዮዎች ሼር የሚደረጉበት ሚዲያ ወይ ደግሞ ፕላትፎርም ወይ ደግሞ መድረክ ነው ይለናል ማለት ነው። እንግዲህ ባለቤትነቱ ደግሞ የጎግል ነው ማለት ነው። ስለዚህ የሚያስተዳድረው ጎግል ነው። ባለቤቶቹ ያው አሜሪካውያን ናቸው። ዋና መስሪያ ቤቱ የሚገኘው አሜሪካ ካሊፎርኒያ ወይ ደግሞ ልዩ ቦታው ሳንቦርኖ በሚባል ቦታ ላይ ነው የሚገኘው ማለት ነው። እንግዲህ የዩቲዩብ መስራቾች ሶስት የቀድሞ የፔፓል ተቀጣሪዎች ነበሩ ማለት ነው። እንግዲህ በስም ደግሞ ሶስት ናቸው። በስም ቻድ ሀርሊ፣ ስቲቭ ቺን እና ጃውድ ካሪም ይባላሉ። እነዚህ ሶስት የዩቲዩብ መስራቾች ትልቁን ስራ እንግዲህ ለትልልቅ ባለሀብቶች መፈጠር እሱም ምክንያት ሆነዋል ማለት ነው። እንግዲህ ይህ የዩቲዩብ ቻናል የተመሰረተው መቼ ነው ካላችሁኝ እንደ ግሪጎሪያን ካሌንደር ወይ ደግሞ አቆጣጠር በ2005 ወይ ደግሞ ፌብሩዋሪ 2005 ዓመተ ምህረት ማለትም ከዛሬ 20 ዓመት በፊት ነው ማለት ነው። ይህ ደግሞ አሁን ባለው ሁኔታ ከኔ እድሜ በጣም ያነሰ ነው ማለት ነው። እንግዲህ ከብዙዎቻችን እድሜ በጣም ያነሰ ነው፣ ግን በአጭር ጊዜ በጣም ታዋቂ የሆነ ለብዙ ሰዎች መለወጥ ሀብታም መሆን ምክንያት የሆነ ሶሻል ሚዲያ ፕላትፎርም ነው ማለት ነው። እንግዲህ ይህ ዩቲዩብ ክሬት ከተደረገበት ከተፈጠረበት አንስቶ በአንድ ዓመት ውስጥ ወደ 1.65 ቢሊዮን የአሜሪካን ዶላር በመውጣት ለጎግል ተሽጧል ማለት ነው። ስለዚህ አሁን ትልቁን ባለቤትነት ሌሎችን ባለድርሻ አካላት ቢኖሩም ትልቅን ባለሀብትነት ባለድርሻነት የሚወስዱት የጎግል ባለሀብቶች ናቸው ማለት ነው። እንግዲህ ይህን ዩቲዩብ አንዴ ክሬት ከደረገ ወይ ከተፈጠረ በኋላ የመጀመሪያው ዩቲዩበር አንድ ዓመት ማለት ከተፈጠረ በኋላ የመጀመሪያው ዩቲዩበር ማን ነበር ካላችሁኝ ከሶስቱ የዩቲዩብ መስራቾች አንዱ የሆነው ጃውድ ካሪም ነበረ። ይህም መቼ ነው? በዛው ዓመት በፌብሩዋሪ 2005 ክሬት ተደረገ። በኤፕሪል 2005 ላይ ደግሞ የመጀመሪያው ቪዲዮ አፕሎድ ተደረገ በዩቲዩብ ማለት ነው። በጃውድ ካሪም አማካኝነት ርዕሱ ምን ይላል? ሚ አት ዘ ዙ የእንስሳቶች ፓርክ ላይ ሆኖ ነበር ቪዲዮን ሰርቶ የለቀቀው። ቶዝ አሜዚንግ በጣም በርካታ የሆነ ተመልካች የነበረው በጣም በርካታ የሆነ ላይክ የነበረው ወደ 249 ሚሊዮን ተመልካች እና ወደ 12 ሚሊዮን ላይክ የነበረው ቪዲዮ ነው ማለት ነው። የሚጀምረው ቪዲዮ ነው ማለት ነው። እንግዲህ የመጀመሪያው የዩቲዩብ ስም የነበረው እንግዲህ ዩቲዩብ ከመባሉ በፊት የዩቲዩብ ስሙ ምንድን ነበር መሰላችሁ? የሚባል ቱን አን ሁክ አፕ ይባል ነበር። ይህ ደግሞ ቪዲዮ ትርጓሜው የተሰጠው እንግዲህ ብዙ ጊዜ ዴቲንግ ለማድረግ ዴቲንግ የሚያደርጉ ካፕሎች ዴት በሚያደርጉበት ሰዓት የነበራቸውን ሁኔታ ለፓርትነራቸው ወይ ደግሞ ለጓደኞቻቸው የሚያጋሩበት ሚዲያ ተብሎ ነበር ለመጀመሪያ ክሬት የተደረገው እንጂ ሌላ የቢዝነስ አይዲያ የምናምን አልነበረም። ስለዚህ መጀመሪያ
ካፕሎቹ እርስ በርሳቸው የሚተዋወቁበት ሰልፍ ኢንትሮዲውስ ለማድረግ ወይ ደግሞ በፓርቲያቸው ላይ ምን ተደረገ የሚለውን ለማስተዋወቅ ሪመምበር ለማድረግ ለማስታወስ ነበር መጀመሪያ ዓላማው፣ መጀመሪያ ሀሳቡ ማለት ነው። እንግዲህ ዩቲዩብ ከተጀመረ በኋላ በፍጥነት በአጭር ዓመታት ውስጥ ተለውጦ የቢዝነስ ማዕከል የሆነ የማህበራዊ ሚዲያ ነው ማለት ነው እና በየዓመቱ ደግሞ ቁጥሮቹ እየጨመሩ በፐርሰንት እየጨመሩ ግሮዝ ሬቱ ወይ ደግሞ የእድገት መጠኑ በጣም እያደገ በፍጥነት የመጣ የሶሻል ሚዲያ ነው። ተወዳጅነቱም በዛው ልክ ማለት ነው። እንግዲህ መረጃዎችን መቀያየር ማስተላለፍ እንደሚቻል ሁሉ በዛ ማለት ደግሞ ቢዝነስ ወይ ደግሞ የብር የሀብት ምንጭ መሆኑ እንዲወደድ አድርጎታል ማለት ነው። የእድገቱን መጠን በትንሹ በቅርብ ዓመታት የነበረውን የእድገት መጠን ለመግለጽ ያህል በ2021 የነበረው የዩቲዩብ እድገት ማለትም በተመልካች ብዛት ከ2020 አንጻር ስናየው 709 ሚሊዮን ተመልካች ነበረው። ይሄ ማለት ደግሞ ከ2020 በ16.5% በጣም የላቀ እንደነበረ ከዛ ደግሞ በ2022 ከአንድ ዓመት በኋላ ማለት ነው ተመልካቹ ወደ 785 ሚሊዮን አካባቢ ይህም ደግሞ 10.8% ከ2021 የበለጠ ነበር ማለት ነው። ከዛ በ2023 ደግሞ ተመልካቹ 865 ሚሊዮን ተመልካች ወይ ደግሞ በ10.6% እድገት ያሳየ ማለት ነው። ከዛ በ2024 ማለትም ከአንድ ዓመት በፊት ማለት ነው 933 ሚሊዮን ተመልካች ነበረው። በዚህ መሃል 7.5% እድገት አሳይቷል ማለት ነው። ስለዚህ ዩቲዩብ በጣም ተመልካች እንዳለው ይነግረናል ወይ ደግሞ ያመላክታል ማለት ነው። ዩቲዩብ እንግዲህ በአሁኑ ሰዓት ከፌስቡክ ቀጥሎ በወርሃዊ ተመልካች ብዛት ሁለተኛው ሆኖ ይገኛል ማለት ነው። የመጀመሪያው ዩቲዩብ ነው ማለት ነው። ስለዚህ አሁን ባለው መረጃ መሰረት በዓለም ላይ ትልቁ ሚዲያን የሚከታተሉ ሰዎች በወርሃዊ እንትኑ አማካይነት 7.07 ሚሊዮን ቢሊየን ተመልካች አለው ማለት ነው። ሚሊየን ሳይሆን ቢሊየን ወደ 7.03 ቢሊየን ወርሃዊ ተመልካች ተጠቃሚ አለው ማለት ነው። የዩቲዩብ ደግሞ ከ2.53 ቢሊየን ወርሃዊ ተጠቃሚ አለው ይለናል። እንግዲህ በአሁኑ ሰዓት እንግዲህ ከፍተኛ የዩቲዩብ ተጠቃሚ ያላት ሀገር ደግሞ ህንድ ነች። በብዛት ማለት ነው ተጠቃሚ ያላት ሀገር ህንድ ነች። ወደ 491 ሚሊዮን የዩቲዩብ ተጠቃሚ ህዝብ አላት። ሁለተኛ ደረጃ ዩናይትድ ስቴትስ ኦፍ አሜሪካ ወደ 253 ሚሊዮን አካባቢ የዩቲዩብ ተጠቃሚ አላት። ሶስተኛዋ ደግሞ የዩቲዩብ ተጠቃሚ ሀገር ዩናይትድ ኪንግደም ማለትም እንግሊዝ ነች። ወደ 54.8 ሚሊዮን ህዝብ ዩቲዩብ ላይ አፍጦ ይውላል ማለት ነው። እንግዲህ ከቪዲዮ ስራዎች ውስጥ በብዛት የሚታዩት እንግዲህ እንደ ጉግል መረጃ መሰረት የሙዚቃ ስራዎች በብዛት ይታያሉ ማለት ነው። እና ከነዚህ የሙዚቃ ስራዎችም አሁን ብናየው ምንድነው ትልቁን እይታ ያገኘው ወደ 15 ሚሊዮን እይታ ያለው ወደ ምንድነው ቤቢ ሻርክ ዳንስ የሚባል ሙዚቃ ነው ማለት ነው የህፃናት። እና በአሁኑ ሰዓት በዩቲዩብ ከፍተኛ ሰብስክራይበር ወይ ደግሞ አባል ያለው የዩቲዩብ ባለቤት ማን ይባላል? አንድ አሜሪካዊ ሚስተር ቢን የተባለ ነው ማለት ነው። እንግዲህ በዩቲዩብ ሰብስክራይበር ወደ 403 ሚሊዮን የዩቲዩብ ተከታይ አለው ማለት ነው። ወርሃዊ ገቢው ወደ 50 ሚሊዮን የአሜሪካን ዶላር አካባቢ ወይ ደግሞ በብር ደግሞ ወደ 1 ቢሊዮን አካባቢ ገቢ እንደሚያገኝ መረጃዎች ያመለክታሉ ማለት ነው። ከዚህ ዩቲዩበር ቀጥሎ በርከት ያሉ ትልልቅ ዩቲዩበሮች አሉ። አንደኛ ማለት ከሁለተኛ ቲ ሲሪየስ ፍሮም ዘ ኢንዲያ ወደ 295 አካባቢ
295 ሚሊዮን አካባቢ ፎሎወር ያለው። አሜሪካ ኮኮሜሎን ሴት ኢንዲያ የሚባለው ፍሮም ኢንዲያ፣ ቫልድ ኤንድ ኒክ የሚባሉት ሩሲያ፣ ኪድስ ዲያንድ ሾው፣ ላይክ ናስታ፣ ስቶክ ትዊን፣ ዚ ሙዚክ የሚባሉ የተከታታይ በጣም ትልልቅ ሰብስክራይበር ትልልቅ ተከፋይ የሆኑ ዩቲዩበር አካውንቶች ናቸው በአብዛኛው እና ከዚህ ከዩቲዩብ በብዛት ተጠቃሚዎችም ከፍተኛ ተከፋዮችም ከአሜሪካ ከሚስተር ቢን ቀጥሎ ህንዳውያን ናቸው ማለት ነው። በጣም ነው የሚገርመው እና ሚስተር ቢን ዋና ስሙ ማን የሚባለው ዶናልድሰን ይባላል። ወደ 27 ዓመቱ ነው። ያንገር ቢሊየኔር ማለት ነው። እንግዲህ እንዳልኳችሁ ብዙ እይታ ያገኘው የዩቲዩብ ቪዲዮ ቤቢ ሻርክ ዳንስ ነው። እንግዲህ ተመልከቱት። ያው ይሄ ምንድነው ይሄን ያመጣውበት ዋናው ምክንያት አንዳንዴ ማወቅ ጥሩ ነው። ደግሞ ከዛ ደግሞ ለሞራል ይሆናል። ሂስቶሪካል ባክግራውንድ ስናቅ እኛም እንድንጠነክር እንድንበረታ ስለሚያደርገን ነው ማለት ነው። ለሌላ ነገር አይደለም፣ ለሌላ ፐርፐስ አይደለም ማለት ነው። ስለዚህ የተወደዳችሁ ነው የተከበራችሁ የቢኢትዮ ቤተሰቦች ቀጣይም እንደዚህና የመሳሰሉ መረጃዎችን የማደርሳችሁ ይሆናል። እንዳልኳችሁ ስለ ዩቲዩብ በተለይ ለጀማሪዎች ዩቲዩብ እንዴት እናሳድግ፣ ምን ብናደርግ የተሻለ ነገር ላመጣ እንችላለን፣ እኛ የምንችለውን እኛ የአቅማችንን ተጠቅመን ባለን አቅም ባለን ፖቴንሻል ሀብት ጀነሬት ማድረግ እንችላለን፣ ብር መሰብሰብ እንችላለን የሚለውን የምነግራችሁ ይሆናል። እንግዲህ ስለ ዩቲዩብ አከፋፈትም ከዛ ዩቲዩብ ከከፈትን በኋላም ወደ ሞኔታይዜሽን እንዴት እንመጣለን፣ ዋት አር ዘ ክራይቴሪያዎቹ ዩቲዩበር ለመሆን ማለት ዩቲዩበር መሆን ማንኛውም ሰው ዩቲዩበር መሆን ይችላል። ግን ኤፌክቲቭ ደግሞ ውጤታማ የሆነ ዩቲዩበር እንዴት መሆን ይቻላል ለሚለው ነገር አብረን የምናይ ይሆናል። እነግራችኋለሁ፣ እንነጋገራለን፣ እናንተም ትነግሩኛላችሁ ማለት ነው። እስከዛ ሰናይ ጊዜ ይሁንላችሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በቀጣይ ፕሮግራም እስከምንገናኝ ሰናይ ጊዜ ይሁንላችሁ። ባይ ባይ። I love you too.